በጌታ በኢየሱስ ክርስቶስ ስም ጸጋና ሰላም በዓለም ዙሪያ ሁሉ ላላችሁ ሰዎች ይድረሳችሁ። ብዙ ጊዜ ሰዎች የእግዚአብሔርን ፈቃድ በሕይወቴ፣ በአገልግሎቴ፣ በትዳሬ፣ በኑሮዬ፣ በስራዬ፣ በትምህርቴ፣ በተሰማራሁበት ስምሪት ሁሉ እንዴት ነው ማወቅ የምችለው ይላሉና በዚች አጭር ሰከንድ ውስጥ አጠር ያለ ሐሳብ ልነግራችሁ እፈልጋለሁ። አንድ ጉዳይ የእግዚአብሔር ፈቃድና የእግዚአብሔር ሐሳብ መሆኑን የምታረጋግጡበት ብቸኛው መንገድ የእግዚአብሔር ቃል ሲናገር ምን ይላል? የእግዚአብሔር ፈቃድ በጎና ደስ የሚያሰኝ ነው ይላል። በአንድ ጉዳይ ላይ የእግዚአብሔር ፈቃድ መሆኑን የምታውቁበት ብቸኛው መንገድ የእግዚአብሔር ልጆች እንደመሆናችሁ መጠን የእግዚአብሔር መንፈስ በውስጣችሁ ስለሚኖር በውስጣችሁ የእግዚአብሔር ፈቃድ ባለበት ጉዳይ ላይ ፍጹም የሆነ ሰላም፣ ፍጹም የሆነ ደስታ፣ ፍጹም የሆነ እረፍት ይሰማቸዋል። ስለዚህ ይሄ ሰላም፣ ይሄ እረፍት፣ ይሄ ደስታ በውስጣችሁ ካለ ያ ነገር የእግዚአብሔር ፈቃድ ነው ማለት ነው። ሰላም የማይሰማችሁ ከሆነ፣ ደስታ የማይሰማችሁ ከሆነ፣ በውስጣችሁ እረፍት የማይሰማችሁ ከሆነ ያ ነገር የእግዚአብሔር ፈቃድ አይደለም ማለት ነው። የእግዚአብሔር ቃል ሲናገር ምን ይላል? እግዚአብሔር በአንድም በሌላም ይናገራል፣ ነገር ግን ሰው አያስተውልም ይላል። ስለዚህ የእግዚአብሔር ፈቃድ፣ የእግዚአብሔር ሐሳብ የሆነ ነገር በሕይወታችሁ፣ በአገልግሎታችሁ፣ በትዳራችሁ፣ በኑሯችሁ ላይ፣ በቢዝነሳችሁ ላይ፣ በትምህርታችሁ ላይ፣ በእጮኝነታችሁ ላይ፣ በተሰማራችሁበት ስምሪት ሁሉ ላይ እንዲሆን በኢየሱስ ክርስቶስ ስምና ሥልጣን እጸልያለሁ። ይህም ቪዲዮ ካያችሁበት ቀን ጀምሮ አስደናቂ በሆነ መልኩ እነዚህን ምልክቶች በውስጣችሁ መገለጥ እንዲጀምር፣ እረፍት፣ ሰላም፣ ደስታ እንዲሆን፣ የእግዚአብሔር ፈቃድ በሌለበት ጉዳይ ላይ ደግሞ እነዚህ ነገሮች እንዳይሰማችሁ በኢየሱስ ክርስቶስ ስም ጸልያለሁ። አሜን።